እኔ ከፍታለሁ። አንቺ እዚሁ እንዴ? ምን ተፈጥሮ ነው? የምን ጋዝ ነው የተደፋው? እናቴ እባክሽ ንቂ። እናቴ አይዞሽ 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 አይዞሽ። እናቴ ምን ሆነሽ ነው? ንገሪኝ። ማነው እንደዚህ ያደረገሽ? የኔ ልጅ ተረፍኩ ማለት ነው። በጭንቀት ልሞት ነበር። ተረፍኩ እኮ። ማነው እንደዚህ ያደረገው? ንገሪኝ። ማነው እንደዚህ ያደረገሽ? እኔም አላውቅም። ከፍተው ነበር ያስገቡ። ካስገቡኝ በኋላ በሩን ቆለፉት። ከዛ የሚሸት ጋዝ ለቀቁብኝ። ወይ እንዳግዬ እኔማ እንደው ክብሪት ጭሮ የሚያቃጥሉ ይመስል ነበር። ተረፍኩ። በጭንቀት ልሞት ነበር። ተመስገን ተረፍኩ። አይዞሽ በቃ እናቴ ደርሼልሻለሁ። አይዞሽ በቃ እኔ ከዚህ ጋር ትንሽ ማን ነው ግን? ማን ሊሆን ይችላል? ማን ሊሆን ይችላል እንደዚህ የሚያደርገው? እዚህ ቤት ከአንቺና ከዛች ስስት ውጭ ሌላ ሰው አለ? አይ ከሷ ውጭ ማንም ሊያደርገው አይችልም። ምንም ቢሆን እሷ እንደዚህ አታደርግም። እሷ በዚህ ላይ አትጨክን። እንዲህ አታደርግም። እሺ አሁን ከዚህ ጋር ትንሽ በቃ ለናታን ደውልለትና ቶሎ ወደ ቤት ይምጣ። ቶሎ ይምጣ። ደውልለት። አለቅሽ። ይሄን ነገር ከአንቺ ውጭ ሌላ ማንም አያደርገው። አሁን ከዚህ ጋር ትንሽ ነኝ። ተመስገን ደረስክልኝ ልጄ። ቤት ተሳስቼ አይደለም መጣሽ። አንተ ማል ቆይ ፍላጎት ምንድን ነው? ልታሳብደኝ ነው? የቱ ለህ የት አድረን የመጣኸው? ለምንድን ነው ስልክ የማታነሳው? ዝም ብለህ ቴክስት የምትመልሰው ለምንድን ነው? እኔ ጨረቃ ጭራሽ እዚህ ነው ያደርሽው? ይቅር በይኝ የኔ ጨረቃ። እንደመጣሽ ባውቅ ኖሮ እኮ አንድ ሰከንድ ራሱ አልቆይም ነበር። ቆየት ነበርክ? ሳትዋሽ ትክክለኛውን ቦታ ንገረኝ። አሁን እኮ ስራው እየሰራ ነው ማድረው። ራሴን ቢዚ ሳረግ ነው ነገሮችን ምረሰው። የኔ ናታን ቆይ ይሄ ምንድን ነው? ከሰው ጋር ተጣልታ ነው አይደል? ስራ አልነበርክም አይደል? አረ እንደዛ አይደለም። መንገድ ላይ ዱርዬዎች ይዘዋል። እኔ ከማንም ጋር ተደባደብኩ። ደግሞ ከማን ጋር ልደባደብ ይችላል? አሁን እኮ ምንም ጠላት የለኝም አይደል እንዴ? እሺ እንደዛ ከሆነ የኔ ጨረቃ እንዴት ደስ እንዳለኝ። ምኑ? ያንቺ መምጣት። ያው እስከመቼ ትዝታ አለብኝ ብዬ ነገሮችን እሸሻለሁ። ካንተ ጋር ሆኜ ነገሮችን መጋፈጥ ነው የሚሻለኝ። ትክክለኛ ውሳኔ ነው የወሰንሽው። መቼም አላሳፍርሽም። እኔ ላንቺ ስለጠነክራለሁ። ምንም ነገር ቢመጣ አብረን ነው የምንቆመው። አዎ ምንም ቢመጣ
ወይ ስልኬን ቀኑ ሙሉ ሳይለንት አድርጌ ነው ያልኩት። ገኒ በጣም ደጋግማ ደውላ ነበር። ምን ሆና ነው? እዚህ ጋር ቁጭ በይና እኔም እንደተፈጠረ ማየት አለብኝ። የኔ ልጅ ና ቁጭ በል። ከአጠገቤ እንድትርቅብኝ አልፈልግም። ና እዚህ አጠገቤ ቁጭ በል። አይሆንም እናቴ፣ ምን እንደተፈጠረ ማየት አለብኝ። እንዴ ቆይ እንዴት እንደዛ ታደርጋለች? ምን ይሄ ሰው ናት? እቺ ሰይጣን። ዳጊ ና ቁጭ በል። ና እስኪ ና ቁጭ በል። ተይኝ እባክሽ እማዬ፣ ምንም እንዳትይኝ። ዛሬ አለቅሽም። ጭራሽ እናቴን ለመግደል ሞከርሽ። ስልኬ ማን ነው? ወይ ናታን። ሄሎ ገኒ፣ ይቅር በይኝ፣ ስልኬ ሳይለንት ነበረ። አይ ምንም አይደለም የኔ ልጅ፣ ትንሽ አሞኝ ነው። ወደ ቤት መምጣት ከቻልክ ና። እንዴ ምን አመመሽ? እሺ እሺ፣ በቃ አሁን እንመጣለን። እሺ። ወዴት ነው? መጣሁ፣ እዚሁ ነኝ። መሽቷል፣ አርፈህ ተቀመጥ። መጣሁ እናቴ፣ እዚሁ ሰፈር ውስጥ እኮ ነኝ፣ አልቆይም። አንቺ ምንድን ነው? ማን ይዘጋል? አይ ሞተረኛ ነው መልዕክት ይላከል። የምን መልዕክት ነው? ስለምጣው አይሆንም። ካየሁት በኋላ ታይዋለሽ ወይ ደግሞ አንብቤ እነግርሻለሁ። አይ ምን እየተፈጠረ እንደሆነማ ሄጄ ማየት አለብኝ። አንቺ ነሽ በር የቆለፍሽብኝ? እንደው ምን አይነት ጨካኟ ነሽ? ምንድነው የምትቀባጥሪው ሴትዮ? እባክሽ ተኝ ወደዛ። አሁንስ አበዛሽው። ቆይ ግን እዚህ ቤት ያላችሁ ሰዎች ዝም ማለት አትችሉም እንዴ? ለወንድምሽ ከመናገሬ በፊት እውነቱን አውጪ። አንቺ ነሽ እንደዚህ ያደረግሽው? መቼስ ካንቺና ከኔ ውጪ እዚህ ቤት ውስጥ ማንም ሰው የለም። አንቺ ሴትዮ ዝም ማለት አትችይም? ምንድነው ልጆችሽ አሉ አይደለ እንዴ? ለሆነብሽ ነገር እነሱን አትጠይቂ? የኔ ልጆች እኔ ላይ? እሺ እንደው አንቺ እንዳልሽው እናስብ። ኤፉዬም ከናታን ጋር ውጪ ናት ያለችው። ዳጊም ይኸው ከሞት ያተረፈኝ እሱ ነው። ማን አለ ከኔና ከአንቺ ውጪ እዚህ ቤት ውስጥ ማን አለ? ወይኔ አምላኬ፣ ዝም ስልሽ አመረርሽ እንዴ? ምንም የማውቀው ነገር የለም ሴትዮ። እሺ ማን አለ ከኔና ከአንቺ ውጪ ማን አለ? እንደው ብለሽ ልትገኝን ትሞክሪያለሽ? እንደው ምን ያጉል ነሽ? እንደፈለግሽ። ከአንቺ ውጪ ይሄንን ማንም አያደርገው። ገኒ ምንድን ነው የተፈጠረው? አሃ ጭራሽ ሰበሰብሻቸው? በጣም ጥሩ። ቆይ ግን አንቺ ምን አይነት አስመሳይ ሴትዮ ነሽ? እማዬ ምንድን ነው የተፈጠረው? አሙሽ ነው እንዴ? ከዚህ በላይ አልታገስሽ። ዝም ስትባይ አሁንስ ከቀን ወደ ቀን ያንቺ ተንኮል እየባሰ ነው። የኔ ልጅ እኔ እዚህ ቤት መቆየት አልፈልግም። በቃ ገኒ እስቲ ተረጋጊና ንገሪኝ። እቺ ማትረባ ምንድን ነው ያደረገች? ሁለተኛ እንዳትስድበኝ እሺ? ማንም ሰው ባላደረኩት ነገር እንዲወቅሰኝ አልፈልግም። ገኒ ንገሪኝ፣ ምንድን ነው? ምን ያላደረገች ነገር አለ? ብላ መጸዳጃ ቤት ውስጥ ገፍትራ አስገብታኝ ቆልፋብኝ ጋዛር ከፍክፋ ክብሬ ለቅብኝ ነበረ። እንዴ ቆይ አንቺ ጭንቅላትሽን አጣሽ እንዴ? እንዴት ነው የምታወሪው? እኔ ተኝቼ ነበር ሲጀመር። ቅዠትሽን በልክ አድርጊው እሺ። ጭራሽ ደግሞ ልታቃጥለኝ ነበር ትላለች እንዴ?
ምንድን ነው የሁላ ውሸት? ውሸትም እኮ ልክ አለው። አንቺ ሞት ማጣ ምንድን ነው ያደረግሽው? ጭራሽ ዝም ስትባይ ሰው ለመግደል በቃሽ። ያውም ገኒን ይኸውልሽ ገልሻለሁ። ሲጥ ነው ማድረግሽ። እባክህ ናታን፣ በእጅ ሰበብ ትሆናለች። እባክህ እባክህ ልጄ፣ እባክህ እባክህ። ለምን አልገደልከኝም? ለምን አስለቀቃችሁት? ለምን ከዚህ ህይወት አልገላገልከኝ? ቆይ ሲጀመር እናንተ የምትፈልጉት ይሄንን አይደል እንዴ? እኔም የምፈልገው መሞት ነው። ለምን ገላገላችሁት? ወንድሜ መሞት በጣም እፈልጋለሁ። ና አንዴ ጀመርክ ጨርሰኝ። ወንድሜ እባክህ ና አድርገው፣ ና ገላግለኝ። ይህንን ህይወት በጭራሽ አልፈልገውም። ሲጀመርም እኮ እየኖርኩ አይደለም። በቃኝ። እኔ ከዚህ በላይ መሰቃየት አልችልም። አባቴ በጣም ናፍቆኛል። እዚህ ያላችሁት ሁላችሁ ማስጠልታችሁኛል። ስለዚህ ና ወንድሜ፣ ና ከዚህ ህይወት ገላግለኝ። እባክህ ገላግለኝ። አንተ ብትተው እኔ እንደሆነ መሞቴን አልተውም። ቆይ ለምንድን ነው የምታቃጠኝ? ለምንድን ነው እንደዚህ ስርዓት አልባ የሆንሽው? ቆይ ለምን በዚህ ደረጃ ሰዎችን ታስቀይሚያለሽ? ሁሉም ነገር ተስተካክሏል ነበር? ለምንድን ነው ወደኋላ የምትመለሽው? ምኑ ነው የተስተካከለው? አንተ ራሱ እኮ ለምን እንደዚህ ሆነች ብለህ ዞር ብለህ አይተኸኝ አታውቅም። እና ቆይ ምኑ ነው ተስተካከለ የምትለኝ? ምንም የተስተካከለ ነገር የለም ወንድሜ፣ ሁሉም ነገር ብሶበታል። እኔ እኮ ሁኔታሽ ስለሚያናድደኝ ነው። ለምን እንደዚህ ትሆኛለሽ? እኔ ስንት የሚያስጨንቀኝ ጉዳይ እንዳለብኝ እያወቅሽ አንቺ ጨራሽ ሌላ ጥፋት ትደራረብኛለሽ። ምን ሆነሽ ነው? አመመሽ? ይቅርታ ጽ እኔ ሆኜ ነው ዝም ያልኩሽ። እናቴን ስትገያት ግን ቆሜ አላየሽም። ማንም ሰው እናቴን እንኳን መግደል ይቅርና ቀና ብሎ እንኳን ማየት አይችልም። ምንድን ነው የሆንሽው? ወይኔ ውሃ ላምጣላት? ገኒዬ አሁን ደህና ነሽ? ደህና ነኝ፣ አንቺ አታስቢ። ለምን እንደዚህ እንደምታደርግ አላውቅም። ብቻ ፈጣሪ ወደ ቀልቧ ይመልሳት። አይዞሽ ገኒዬ። አረ የምን አይዞሽ ነው? ቤቱን ለቅቄላት እወጣለሁ። እኔ ከሷ ጋር ምን አጨቃጭቀኝ? አንቺ ግን ጥሩ አደረግሽ። ምኑን ገኒዬ? ወደ ቤትሽ መመለስሽን ነው የኔ ልጅ። እናንተ እኮ እዚህ ለመድረስ በጣም ብዙ ዋጋ ከፍላችኋል። እንደዚህ በቀላሉ የሚረሳም የሚተውን ፍቅር የላችሁ። ስንቱን ፈተና አለፋችሁት። አዎ ለሱም ተመስገን ነው። ውሃ ጠጪ።
በቃ መድኃኒት ስላለኝ ክፍሌ አንድ ወስዳለሁ። ጽዬ አቤት። ምን ታደርግ? ሁሉም ነገር እዚህ ጋር እንቋጨው። ምንድን ያልከው? እስኪ ድገሙ። ጥፋቱ ያንቺ ቢሆንም ፊቴን ስላዞርኩብሽ፣ ብቸኝነት እንዲሰማኝ ስላደረኩሽ በጣም ይቅርታ። ይቅር በይኝ። በጣም ነው የናፈቀኝ ወንድሜ። በጣም የጠላኝ ድጋሜ ፊትን ወደ እኔ የማታዞር መስሎኝ በጣም ፈርቼ ነበር። እውነት ነው፣ ተናድጄብሻለሁ፣ ግን ደግሞ እወድሻለሁ። የቀራሽኝ አንድ እህት እኮ አንቺ ነሽ። አይኔም ባዞርብሽ ነው እንጂ ልቤም ሀሳቤም እስትንፋሴም ከአንቺ ጋር ነው። ምን አለፋሽ ሁሉም ነገሬ ከአንቺ ጋር ነው። እናንተ ታርቀናል። እኔ ይቅርታ ጠይኩሽ አይደል? አሁን ደግሞ ገንዬና ሚስቴን ይቅርታ ጠይቂያቸው። በእኛ አሁን ጸብ አያምርም። በሁላችን መሀል ሰላም መውረድ አለበት። እኛ ተጣልተን የትም አንደርስም። እሺ በቃ እሺ። ላደረግኩት ነገር ሁላችሁንም ይቅርታ። ገንዬ አሁን ያልሽውን ነገር ግን እኔ በፍጹም አላደረግኩትም። ዝም ብለሽ ነው ለጥፋት ይወቀሽኝ። ግን ቢሆንም እስከ ዛሬ ብዙ ነገር አድርጌሻለሁ እና ይቅርታ አድርጊልኝ። ዳጊ አታክፋትም እንዴ? አይ በቃ እኔ ወደ ክፍሌ ልሂድ። እሺ እቺ ደግሞ ማን ናት? በትንሹም ቢሆን ስንት ሰው እንዳለ አይቻለሁ። ለእነዚህማ በጭራሽ አላንስም። እንኳን መጣ። እርቦኝ ነበር። አረ በጣም ራበህ? ከምግብ በፊት መድኃኒትን አውጣና ትበላለህ። በለው። ዛሬ ደግሞ የተባረከ ቀን ነው። ጭራሽ ቁልፍም ይዘሃል።
እኔ የምልህ አንተ የምትለኝ የጧት ቁርስ ላይ እንዴት ነህ? ምን አገባህ? አርፈህ ተቀምጥ። እሺ ራስህን መከላከል ላይስ? ዝም በል አልኩህ እኮ ሰውዬ። ያምሃል እንዴ? የምታመጡልኝ ምግብ ምንም የተስማማኝ አይደለም። በረሃብ መሞትህ ነው። መቼም ለአንተ ሲባል የተለየ ምግብ አይሰራልህም። ደግሞ ታጋች መሆንህን አትርሳ። ለመቅበጥ እንዳትሞክር እሺ? የምትሰጡኝ ምግብ እየረብሽኝ ነው። ሂድ ቀይርልኝ። አንተ እንዴት ነው የምታናግረኝ? ስማ ናታንን እንዳልጠራው ደግሞ ለአንተ ሲባል እዚህ ፊት ለፊት ከብት አይታረድ። ስማ አፌን ከፍታለሁ ብትል በከብት ቦታ የምትታረደው አንተ ነህ የምትሆነው። አንተ ነህ የምትታረደው ከብት። እሺ ደግሞ ለኔ ከብት ሳይሆን አንበሳ ነው የምትታረደው። እሺ አንተ ትንሽዬ እባብ። አንተ ሰምሰይ አለብልክም ማለት ነው። ቀስ በል። አብቻለሁ፣ በጣም አብቻለሁ። ስማ ይሄ ለእንዳንተ አይነቱ ወዳደርና ካዲ ለእኔ አይደለም። እሺ በመጣ አሁን እኮ አንዴ ትልቁ ስህተት ሰራ። እዚህ ክፍል ከነ ቁልፍን የመጣው አምጣው። ትንሽዬ እባብ የማልገልህ መልእክት እንድታደርስልኝና ለዛች ለእናትህ ስል ነው። እሺ እመነኝ፣ በሁሉ ናታን ይገኛል። ለመውጣት እንዳትሞክር። ስማ አሁን ላይ ትልቁ ነገር ናታን አይደለም፣ ይሄ ቁልፍ ነው። ይሄ ገባ ሚጢጢዬ እባብ። እና ደግሞ ለአቶ ናይፍ አንድ መልእክት ታደርስልኛለህ። ወዴት ልትሄድ ነው? ቁርስ ልሰራልሽ። አንቺማ የእናትሽ ምግብ እምቢ ብለሽ መጣሽ። አንተ ቁርስ ልትሰራ? አዎ እየናቅሽኝ ባልሆነ ምግብ እንደምሰራ ትረሻለሽ ልበል? ከዚህ ጋር መታረቅ ግን በጣም ደስተኛ ነህ አይደል? ሳቅ ራሱ እኮ ይገባል። አዎ ደስ ብሎኛል። መቼም ይቅር ምላት አልመሰለኝም ነበር፣ ግን ያው እህቴ ናት። ጥሩ አደረክ። እኔም የምፈልገው ይሄን ነበር። እሺ እኔ ጨረቃ። እሺ በቃ መጥቼ ላግዛ። አይ እንደዛም አይሆንም። እኔ እዚህ ለብቻ ያልሆንም እና የልትሄጂ እዘለኝና ብሬ ይሆናለሁ ማለት መቼም ቢልትለኝ አይደለም አይደል? ከምርሽን ነው? አንቺን አዝዬ ልሰራ ምን ችግር አለው? ቆይ እሺ በቃ ነይ፣ ምንም ችግር የለው። አትሳቅብኝ እሺ። እንደፈለኩ መሆን መብቴ ነው። ደግሞ እኮ አንተ ነው ምግብ ትኩር ብለሽ ስታዩ ይጣፍጣል ያልከኝ። አረ ያልኩሽን ሁሉ ታምኛለሽ ማለት ነው? ማለትማ በምን ፊዚክስ ነው ምግብ ሲታይ ሊጣፍጥ የሚችለው? ለሌላ ጊዜ ያልኩሽን ሁሉ አትመኝ እሺ። ቆይ አንቺ ውሃ ትኩር ብለሽ ስታዩ ሻይ ይሆናል ብለሽ ልታምኚኝ ነው? እገልሃለሁ። እሺ ቀለድክብኝ። እንዲህ በለው፣ ያለህን እያንዳንዱን ነገር እኔ ወደማልደርስበት ቦታ ከኔ አርቀ ደብቀው በለው። እና ደግሞ የኔ ንግስት እንዴት ቤቴ እንደ ሐውልት እንደማስቀምጣት ለማየት ይዘጋጅ። ሰማይና ምድር ቦታ የተቀያየሩ እስኪመስለው ድረስ
ሁሉም ነገር እንደምገለባብጥበት ንገረው። እንዴት ዋልክ? ደህና ነኝ። እንዴት ናችሁ? ናታን የለም እንዴ? የለም። ማን ጓደኛው ነህ? አዎ ጓደኛው ነኝ። እሱ እዚህ የለም፣ ቤቱ ነው ያለው። በእርግጥ ትንሽ ቀደም ብትል ኖሮ ታገኘው ነበር። ቤቱ ስትይ ይሄ ቤቱ አይደለም እንዴ? አዎ ቤቱ ግን ሌላ ነው። በእርግጥ ይሄም ቤቱ ማለት ነው። እዚህ እንደሚኖሩ ነበር የነገረኝ። በፊትማ ባለቤቱ እዚህ ስለነበረች ነው ከሷ ጋር የነበረው። አሁን ግን አብረው ቤታቸው ገብተዋል። እና ቆይሽ ቤቱ የት ነው? ወይኔ ቃል ዛሬም አላያትም ማለት ነው። ምን አይነት የሚያናድድ ቀን ነው። ሻይ ላምጣልህ እንዴ? አያስፈልግም፣ ይቅርብኝ። እኔ የምልሽ ቤቱ ወዴት አካባቢ ነው? አሁን ጓደኛውን ይስትላል ነበር እንዴ? አዎ። እንደዛ ከሆነ መደወል ነው። ለምን ትጠይቀኛለህ? እሺ እንደዛ አደርጋለሁ። በቃ እደውልለታለሁ። እንደዛ ከሆነ እኔ ልሂድ። ደግሞ ይሄ ማን ነው? መቼስ እዚህ ቤት የሚመጣው ሰው ብዛቱ ሌላ ነው። እንደው ሳይው ምንም ጓደኛው አልመሰለኝም። አይ ጓደኛው ነው እናቴ። ባለፈው ዕለት ናታን ደግፎት ወደ ቤት ሲያስገባቸው ነበር። አየኔ ነገር እንደው ከመጠራጠራት ውጭ ብሎኝ እኮ ነው። ሲተነስታለች እንዴ? እስቲ ሂድና ጥራት፣ ምግብ ትብላ። ማን? እኔን የምጠራት? አዎ ምን ነው እንዴ? እናቴ ቆይ ትናንትና እንደዛ አድርጋሽ ዛሬ ጭራሽ እያሰብሽላት ነው እንዴ? አይ ልጄ አለማወቅ እኮ ነው። ግን እሷ አላደረገችው እንዴ? እሷ ካላደረገችው ታዲያ ሌላ ሰው የለ ቤት ውስጥ? መቼም ያላደርገውም አይደል እንዴ? አትሻወጂ እባክሽ። ቢሆንም በቃ አለማወቅ ነው እንዴ? መስሎሻል? አትሻወጂ። እኔ ብቻ ምንም ነገር መቅረት ይችላል። የእውነት እንዳለችው እሷ ካላደረገችው ታዲያ ማን ሊሆን ይችላል? ጠጥታው ይሆን እንዴ? እንዴት ነው ሄጄ ላያት የምችለው? አይ እንደዛማ አላደርግም። ምን ልታዘዝ? የኔማ ቤት ያው መቼም እኔ እዚህ ቤት ስመጣ የምፈልገውን ነገር ታውቃለህ። እሱን አስታውስ አምጣልኝ። እሺ። ታዲያ ምን ይገትራል? ሂድ እንጂ አፍጥ ነው እንጂ ምንድነው እንደዚህ የምትንቀራፈፈው? እየተንቀራፈፍክ ነው እንደምታስተናግደኝ። ደንበኛው ክቡር ነው ብሎ ስለተወሰነ እንጂ አንቺን ማስተናገድ እኔ አልፈልግም። በገዛ ገንዘቤ እኮ ነው ከፍዬ የምበላው። እንደፈለግኩ የማዘዝ መብት አለኝ። አይ ካልክ ደግሞ ለዛ ለባለቤቱ ለናታን እናገራለሁ። በጣም ይቅርታ የኔማ ቤት፣ እባክሽ ለባለቤቱ ለአቶ ናታን አትናገሪ። ሁሉም ነገር ይስተካከላል። ሄሎ
ሄሎ ማን? እኔ እንጃ። እኔ ናታን ደውለው ሄሎ ስል ተዘጋ። ከሰሞኑ በተደጋጋሚ እየተደወለ ነው። ማለት የማይታወቅ ቁጥር ነው? አዎ የማላውቀው ቁጥር ነው። ማን አባቱ ነው እንደዚህ የሚያደርገው? እስቲ ስልኩን ስጪ። ምንድን ነው? በጣም እያስቸገርኩሽ እንደሆነ ይገባኛል፣ ግን በቃ ሌላ ተጨማሪ ነገር ላስቸግርሽ ነው። ምንድን ነው የምታስቸግረኝ? ምን መሰለሽ፣ ቤታቸው እንድትሄጂ ያዘዝኩሽ ጊዜ አንዲት ልጅ ነበረች። እና ምን? ከዛችኛው ይልቅ የዚችኛው ጓደኛ እንድትሆን ይፈልጋሉ። እንዴ ወንድሜ በጣም አበዛኸው። እህትህ እኮ ነኝ። ቆይ እኔ ለምንድነው ችግር ውስጥ እንድገባ የምትገፋፋኝ? እንዴ እቴ፣ እኔ እያለሁ ለምን ትፈሪያለሽ? የማየውን ነገር ውስጥ የምከትሽ ይመስልሻል? እኔ ያለ ቅድ የሚሆኑ ነገሮችን እንደማልድ ታውቃለህ አይደለ? በቃ እኔ አልፈልግም። እህቴ፣ ይህን ነገር እንድታደርጊ እያስገደድኩሽ አይደለም፣ ግን ደግሞ ብታደርጊ ደስ ይለኛል። ደግሞ የመጨረሻ ትዕዛዜ ነው የሚሆነው። ቆይ እሺ ማናት? እንዴትስ ነው የምቀርባት? የዚች ቀላል ነው፣ በደንብ አስረዳሻለሁ። ምን መሰለሽ፣ ቆይ ይቺ ልጅ ማን ናት? ምንድን ናት? እና ደግሞ አቤላ አደራ፣ ከዚህ በኋላ በቀሪ የህይወት ዘመን በስህተት እንኳን ፊት ለፊት እንዳትቆም፣ አለበለዚያ ሁለቴ ሳላስብ ነው ዘው ምደፋ። እመነኝ፣ ልትወጣ ትችላለህ፣ ግን ናታን ከየትም አሳዱ አግኝቶ ይገላል። ይህን ምንበትሽ የማልገልህ መልእክት ማድረስ ስላለብህ ብቻ ነው። ከንቱ